ሶሊያና ለአቤል እንግዲህ ሄርሜላና ማርታ ባሉበት ቦታ ቀለበት እንድታደርግልኝ እፈልጋለሁ። ቀለበት ካላደርክልኝ ከዚህ በኋላ አንተ አጠገብ አልገኝም። ስለዚህ እኔም አንተም ተሳስበን እንድኖር የምትፈልግ ከሆነ ቀለበት እንድታደርግልኝ እፈልጋለሁ በማለት እንግዲህ ጠይቋለች። ሶሊያናዬ ባትጠይቂው ደስ ይለን ነበረ። ምክንያቱም አንድ ወንድ ልጅ የሚወድሽ የሚያፈቅርሽ ከሆነ ለህይወቱ፣ ለትዳር፣ ለልጆቹ እናት የሚፈልግሽ ከሆነ እራሱ ነው ቀለበትን አስቦበት አቅዶበት ፕሮግራም አዘጋጅቶ ቀለበት ሊያደርግልሽ የሚገባው የኔ ቆንጆ የኔ ትንሽዬ ልጅ ማለት ነው። እና የኔ ትንሽዬ እህት ራስሽን እንትን አትበይ። እንደዚህ ያረግሽው ማለት እንደዚህ ጠየቅሽው ማለት የሄርሜላን ታሪክ እየደጋሽ ነው ማለት ነው። ሄርሜላ ሁሉም ነገር በራሷ እያደረገች ነበር። ቀለበት አድርግልኝ፣ ሽማግሌ ላክልኝ፣ ሁሉም ነገር እሷ እያለች ነበረ እና የእሷን ታሪክ እዚህ አትደገምብን፣ የእሷን ታሪክ አትደገሚብኝ የኔ ቆንጆ እና ማለት ነው። ቤተሰቦች የምንላችሁ ፈልጌ ነው። አቤል ራሱ ሊያደርግላት ይገባል። እውነት የሚወዳት እውነት የሚፈልጋት ከሆነ ቀለበት ያደርግላት እራሱ አስቦበት አቅዶ ቀኑን ቆርጦ ማለት ነው። እና ሄርሜላና ማርታ ያለችው ደግሞ ማርታ እንዲቆርጥላት ፈልጋለሁ። ሴት ልጅ ነች፣ ምንም ቢሆንም እንድትጎዳ አልፈልግም። ሄርሜላን ብትሆን ደግሞ ከእህቷ ጋር እንድትኖር ነው የምትፈልገው እንጂ ከኔ ጋር እንድትሆን አትፈልግም እሷ። ስለዚህ ያን ቀለበቱ ስታይ ትቆርጣለች ብላለች እና ይሄ ቀለበት ፈረደበት። ቀለበት ማለት እኮ እናንተ ሰዎች ግን ምንድን ነው የሚያጃጅላችሁ? ቀለበት እኮ ቀልድ አይደለም፣ ቃል ኪዳን እኮ ነው። ቃል ኪዳን ደግሞ ቀልድ አይደለም። እሺ እናንተ ሞኞች ማለት ነው። ሰላም ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዘት ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ እንግዲህ ዛሬ ደግሞ ሶሊያናዬ ቀለበት አድርግልኝ በማለት መታለች። ማርታ እንግዲህ ባይ ባይ ተብላለች። ያው ለቅሶ እዚህ ምን ልበላችሁ፣ እኔ ስለነሱ ማውራት ክብድን ያለኝና አቤል ደግሞ ሆቴል ከፍተዋል፣ ጁስ ቤትና እኛን እንደዚህ ቅጥል እያደረጉ እነሱ እንደዚህ ህይወታችሁን ያሳድሳሉ። መኪና ላይ መኪና፣ ሆቴል ላይ ሆቴል ይከፍታሉ። እናንተ ብቻ ዝም ብላችሁ ተንጫጩ። እዛ ድራማ አይደለም እንደዚህ ተፈጥሯል እያላችሁ። ሶሊያና ያውሉ ነገር ተፈጥሮ ዝም ብላ ይቅርታ አድርጋለት የምትመለስ ይመስላችኋል? ድራማ ባይሆን ኖሮ ባይስማሙ ኖሮ ሆቴሉን የከፈተበትን ብር አንድ ላይ ሊመልሱ ነው የመጡት አይደለ? ሶሊያናን ይዞ ቻናሉ እንዲንቀሳቀስለት በደንብ እንዲታይለት። ስለዚህ አረ ንቁ፣ ተው ቤተሰቦች፣ እያረተዋቸው አትስሟቸው።